ሰላም ሰላም ልጆች እንዴት ናችሁ? ይህ ሳምንታዊ የምስራች ጊዜ ፕሮግራማችን ነው። የቻይልድ ኢቫንጀሊዝም ፌሎሺፕ ኢትዮጵያ ከኤልሻዳይ ቴሌቪዥን ጋር በመተባበር በየሳምንቱ ወደ እናንተ የሚያደርሰው ልዩ ፕሮግራማችን ነው። ታዲያ ልጆችዬ በዛሬው ፕሮግራማችን በጣም ልዩና አስደሳች የሆኑ ብዙ ፕሮግራሞችን አዘጋጅተንላችሁ መጥተናል። የመጀመሪያ ፕሮግራማችን የምንጀምርበት ፕሮግራም ግን ጸሎት ነው። የጸሎት እጆቻችንን አብረን እንሰራና በአንድ ላይ እንጸልያለን። እግዚአብሔር አባትና አምላክ ሆይ እናመሰግንሃለን። ደግሞ ሳምንትን ሙሉ ጠብቀህን ዛሬ እንድንማር እድል ስለሰጠህን እናመሰግንሃለን። አባት ሆይ ደግሞ በምንማረው በምንዘምራቸው መዝሙሮች ውስጥ ታስተምረን ዘንድ እንለምንሃለን። ስለ ሁሉ ተመስገን። በኢየሱስ ስም አሜን። በጣም ጎበዝ ልጆች። አዎ ልክ እንደዚህ ጸሎታችሁን ለእግዚአብሔር ማቅረብ ወይም ደግሞ የሚያስፈልጋችሁን ነገሮች መናገር ትችላላችሁ ማለት ነው። ልጆችዬ በቀጣይ የሚኖርን በጣም የሚያስደስት መዝሙር የምንሰማበት ጊዜ ነው የሚሆነው። ታዲያ መዝሙሩን አብረን ሰምተን ተመልሰን እንመጣለን። ወደ መዝሙሩ እንለፍ። ልጆችዬ የመዝሙር ጊዜያችን እንዴት ነበር? መዝሙሩ ቆንጆ ነበር አይደለ? በጣም ደስ ይላል ልጆች። አዎ መዝሙሩ በጣም ደስ የሚልና አስተማሪ የሆነ መዝሙር ነበር። እናንተ እንደወደዳችሁት ተስፋ አደርጋለሁ። ልጆችዬ በቀጣይ የሚኖረን ጊዜ በጣም አስደናቂ የሆነ ጊዜ ነው። ያም ጊዜ ቅርጻ ቅርጾችን የምንሰራበት ጊዜ ነው። ሚስሽን አብራን በመሆን ቅርጻ ቅርጾችን ትሰራለች። ስለዚህ ልጆች እናንተም ቅርጻ ቅርጾችን ከሚስሽን ጋር ለመስራት የሚያግዟችሁን ማቴሪያሎች ወይም ደግሞ የተለያዩ መሳሪያዎችን ማዘጋጀት ይጠበቅባችኋል ማለት ነው። አብራችሁ ከሚስሽን ጋር የቅርጻ ቅርጽ ጊዜዎችን መስራት ትችላላችሁ ማለት ነው። እሺ ልጆች ሰላም ናችሁ? ድጋሚ ስለተገናኘን በጣም ደስ ብሎኛል። ዛሬ는 እኔ ጋር ምን ይሰራል? 자, እንደገና ቤተክርስቲያን ነው። ቤተክርስቲያን ውስጥ ቤተሰቦች አብሮ ቤተሰቦች ጋር ነው። እሺ ቤተሰቡ ቸርች ውስጥም ሁሉ ያለውን ሰዎች የኛ ቤተሰብ ነው ብሎ አሁንን ይሄ እንሰራለን። አንዱ በረከት እንደዚህ አንድ ጋር እንሰራለን። መጀመሪያ ግማሽ ማጠፍ ነው። 그부터코노 እዚህ መስመር ብዙ አለ። እሺ ልጆች 자 ከዚያ በኋላ እንደዚህ ግማሽ እንደገና ማጠፍና እንደዚህ 자 ልጆች ግማሽ ነው። እሺ ልጆች ግማሽ እዚህ ድረስ ያ ጀምሮ እዚህ ድረስ እንደዚህ ቆርጣለን። እሺ ልጆች 자 እዚህ ድረስ እሺ እዚህ ድረስ መጀመሪያ መቆረጥ ነው።
እንደዚህ ቆረጥኩ። ልጆች 이제 무차 ትንሽ ክቡ ኮኖ ጥሩ ነው። 그지야 እዚህ ላይ 베르 그 컬러 가루 베르스 이세랄로 ልጆች እንደዚህ ሰራ ከዚያ በኋላ እዚህ መስመር አለ ምን ቀረ መስቀል ቀረ 지세란 아우는 문께래 ቤተሰቦች እንደዚህ በኋላ እናንተ가 슬 내가 아우는 톨로 세라. እንደዚህ በኋላ እናንተ እንደዚህ ቆርጥና እሺ እንደዚህ ቆርጥ ቆንጆ 가로는 ችግር የለም ዋና는 እናንተ የራሳችሁ መስራት ነው። እሺ ልጆች አትጨነቁ። 자 ሁላችንም ትችላላችሁ። የራሳችሁ ፊት ቆንጆ ስዕል አድርግና ቆርጥና እንደዚህ አድርግ። ትጋ እሺ ቤተሰቦች እንደገና መስራት ከፈለጉ እንዴት በታች ያለውን አድራሻ ጋር ይጠቀሙ። እሺ ልጆች በጣም እናመሰግናለን። ሌላ ቀን እንደገና እንገናኛለን። ቻው ልጆችዬ። የቅርጻ ቅርጽ ጊዜው እንዴት ነበረ? በጣም ቆንጆ ነበር አይደለም? በጣም ደስ ይላል ልጆችዬ። አሁን አስደናቂ ሆኖን የመጽሐፍ ቅዱስ ትምህርታችንን በትኩረት መከታተል ይኖርባችኋል። ወደ መጽሐፍ ቅዱስ ትምህርታችን እንለፍ። ልጆች ቅርጫት ለተለያየ አገልግሎት ይውላል፣ የተለያየ ጥቅሞችን ይሰጣል። ለምሳሌ ለምን የሚውል ይመስላችኋል? አንዳንድ ሰዎች ቆሻሻ ልብሶቻቸውን በቅርጫት ላይ ያስቀምጣሉ። አንዳንድ ሰዎች ደግሞ አትክልቶችን፣ ፍራፍሬዎችን አርገው ተሸክመው ወደ ገበያ ይወስዳሉ፣ ወይም አትክልት ፍራፍሬ ለማስቀመጥ ይጠቀሙበታል። ዛሬ በምንማረው በመጽሐፍ ቅዱስ ታሪክ ውስጥ ቅርጫት ለምን እንደዋለ ታውቃላችሁ? ለሆነ ለየት ላለ አገልግሎት ውሏል። ባለፈው ስትማሩ ሳውል የሚባለው ሰው
በጌታ በኢየሱስ የሚያምኑትን አማኞችን እያሳደደ እያስቸገረ ወደ እስር ቤት ማስገባት አለብኝ ብሎ እነሱን ለማሳደድ ሲሄድ በመንገድ ላይ ጌታ ኢየሱስ ተገልጦለት እሱ ተለውጦ በጌታ በኢየሱስ አምኖ የተለወጠ ሰው እንደሆነ ተምራችኋል። ያ ሰው እንደው ዝም ብሎ የሚቀመጥ ይመስላችኋል? ዝም ብሎ አልተቀመጠም። ምን እንዳደረገ ሐዋርያት ሥራ ምዕራፍ 9 ላይ ያለውን አነበላቸዋለሁ ከመጽሐፍ ቅዱስ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ ይላል። ምኩራብ ማለት ሰዎች ተሰብስበው የእግዚአብሔርን ቃል የሚማሩበት ወይም እግዚአብሔርን የሚያመልኩበት ሰዎች የሚሰበሰቡበት ስፍራ ነው። በዛ ቦታ ግን ጌታ ኢየሱስ አዳኝ እንደሆነ ጌታ ኢየሱስ ወደዚህ ምድር ለምን እንደመጣ ሰዎች በኢየሱስ ክርስቶስ በማመን ብቻ የኃጢአት ይቅርታ እንደሚያገኙ ስለ ጌታ ኢየሱስ ለሰዎች መስበኩን ቀጠለ። ለምን? ሰዎች ልክ እንደርሱ በኢየሱስ ክርስቶስ አምነው እንዲድኑ ዘንድ ነው። ምናልባት ዛሬ እየሰማችሁኝ ያላችሁ በጌታ በኢየሱስ ያላመንሽ አንተም በጌታ በኢየሱስ አምነ የኃጢአት ይቅርታ ልታገኝ ያስፈልጋል። ኃጢአት ማለት በአእምሮ ታስበው በአንደበት የምትናገረው ሰውነትን ተጠቅመ የምትተገብረው እግዚአብሔርን የማያስደስት ነገር ነው። የራስን ፍላጎት ማድረግ ሊሆን ይችላል። እግዚአብሔርን የሚያሳዝን ነገር ማድረግ ያ ኃጢአት ነው። መጽሐፍ ቅዱስ እንደዚህ ይላል በኢሳይያስ ምዕራፍ 53 ቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ ይላል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ማለት ሰው ሁሉ አንተንም ጨምሮ በኃጢአት ከእግዚአብሔር ተለይቷል ማለት ነው። እያንዳንዱ ወደ ገዛ መንገዱ አዘነበለ ማለት እግዚአብሔርን የሚያስደስተውን ነገር ሳይሆን ሰው የራሱን ፍላጎት ማድረግ ጀምሯል ማለት ነው። ስለዚህ በኃጢአት ምክንያት ከእግዚአብሔር ተለይታል። እግዚአብሔር ግን በጣም ይወድሻል። ከሱ ተለይተሽ እንድትኖር አይፈልግም። ለዛ ነው ጌታ ኢየሱስ ወደዚህ ምድር የመጣው። ጌታ ኢየሱስ እሱ የእግዚአብሔር ልጅ ውሸት አልተናገረም። ግን ለአንተ ብሎ በመስቀል ላይ ተሰቀለ፣ ደሙን አፈሰሰ፣ ለአንተ ብሎ ሞተ፣ ተቀበረም። ምክንያቱም ጌታ ኢየሱስ በመስቀል ላይ የተሰቀለው ደሙን ያፈሰሰው ለአንተና ለአንቺ ነው። መጽሐፍ ቅዱሳችን አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ማለት አንቺ ጌታ ኢየሱስ ክርስቶስ በሰራው ስራ ስታምኚ የኃጢአት ይቅርታ ታገኛለህ ማለት ነው። ጌታ ኢየሱስ ተቀብሮ አልቀረም፣ በሶስተኛ ቀን ተነስቷል። አሁን በመንግስተ ሰማያት አለ። በእርሱ የሚያምኑትን ሊወስድ አንድ ቀን ይመጣል። ይህንን አንቺም መስማት አለባቸው። ይህን ደግሞ ሌሎችም ሰዎች መስማት ነበረባቸው። ይህን ሳውል ለሌሎች እየመሰከረ እያስተማረ ነበር። ምስክርነቱን ሲቀጥል ስለ ጌታ ኢየሱስ ሲናገር ሰዎች አዩና ምን ያሉ ይመስላችኋል? እዛ የደማስቆ ላይ ያሉ ሰዎች እንዴ ይህ ሰውዬ ወደዚህ የመጣው በጌታ በኢየሱስ ክርስቶስ የሚያምኑትን ሊያጠፋ አልነበረምን? እንዲሁ በኢየሩሳሌም ላይ ብዙዎችን እያጠፋ እንደውም እዚህ የመጣው ሊያስራቸው እስር ቤት ሊያስገባ ነው። እንዴት እሱ እንደዚህ መስበክ ቻለ? ብለው ሰዎች በጣም ተገረሙ። እየተገረሙ ግን ሳውል ስራውን የሚያቆም ይመስላችኋል? እንዲሁም መጽሐፍ ቅዱስ ምን እንደሚል ላንብብላችሁ። ሐዋርያት ሥራ ምዕራፍ 9 ቁጥር 22 ሳውል ግን እየበረታ ሄደ፣ በደማስቆም ለተቀመጡ አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበረ። ሳውል ግን ምን እየሆነ ሄደ? ልጆች እየበረታ ሄደ። እግዚአብሔር ስለሱ ስለ ጌታ ኢየሱስ እንድናገር ብርታት ሰጥቶታል። ብርታት ስለሰጠው መናገሩን ቀጥሏል። ግን በእንደዛ እየቀጠለ እያለ አንዳንድ ሰዎች እንዲህ አሉ። ሌሎቹ ሲገረሙ እንደ ስለዚህ ይህን እምነት እያስፋፋ አይደለን? ስለ ኢየሱስ እያወራ ነው። ስለዚህ ይህን ሰውዬ መግደል አለብን ብለው አሰቡ። ምን አሉ? እንገላለን አሉ። ለመግደል እያሰቡ እያለ ሳውል ሐሳባቸውን አወቀ። ስለዚህ መጠንቀቅ ጀመረ። ከዛ በኋላ ደግሞ አብሮት ያሉት አማኞች አንድ ሐሳብ መጠላቸው። ደማስቆ ከተማ በአጥር እንደዚህ የታጠረ ነው። ከተማው በደንብ ነው የታጠረው። ግን ሰዎች የሚገቡበት የሚወጡበት በር አለ። በዛ አካባቢ ሳውል ሲወጣ አግኝተ ነው እንገላለን ብለው ማታም ይጠብቁታል፣ ቀንም ይጠብቁታል። ምናልባት አልተጻፈም እንጂ መሳሪያም ይዘው ሊሆን ይችላል። ሲያልፍ ይዘነው እንገላለን ብለው። ግን አማኞቹ ከሳውል ጋር ያለው አብረው በኢየሱስ ክርስቶስ የሚያምኑ አንድ ዘዴ መጣላቸው። ምን ይመስላል? ያ ቅድም አንድ ሐሳብ ጠይቃቸው አልነበረ? ቅርጫት
ቅርጫት ወሰዱና አትክልቶች አይደለም በቅርጫት ላይ አትክልት፣ ልብስ፣ ሌላ ነገር ሰው እንደየ አካባቢ ይጠቀማል። ግን ሳውልን በዛ ውስጥ አስቀመጡና በበሩ በኩል አይደለም በከተማው አጥር ላይ አወጡት። አጥር ላይ አውጥተው ቀስ እያደረጉ እስኪ ልጆች አንድን ነገር እንደሚያወርድ ሰው ከኔ ጋር ሆናችሁ ሞክሩ። ቀስ እያደረጉ ማውረድ ጀመሩ። ምናልባት ዝም በል ቀስ ቀስ ቆይ ቀስ እያሉ ቀስ እያደረጉት እሱን አወረዱት። ከዛ በኋላ ምናልባት ሮጦ የሄደ ይመስለኛል እኔ ወይም ሮጦ ወይም ቀስ እያለ የሄደ ይመስለኛል። ያ ነገር አልተጻፈም እንጂ አምልጦ ግን ሄዷል። አምልጦ ሄደ። አምልጦ ሲሄድ እሱ አምልጦ መሄዱን ሰዎች አላወቁም፣ ግን እየጠበቁት ነበር። የት ሄደ ይመስላችኋል? የት እንደሄደ ታውቃላችሁ? ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም ሄደና ሌሎች አማኞች ነበሩ በጌታ በኢየሱስ የሚያምኑ ከነሱ ጋር አብሬ እሆናለሁ ብለው ከነሱ ጋር ሲቀላቀል ደግሞ እነሱ እንዴ ይህ ባለፈው እኛን ሊገል የሚፈልግ የሚያስረን አይደለም አውቆ ነው መሰለን እረ ብለው ፈሩ። እረ ሰውዬ ለምን መጣ ብለው ሲፈሩ ባርናባስ የሚባለው እንዲህ አላቸው፣ ስሙኝ ይህ ሳውል የሚያሳድድ ነበረ። በደማስቆ ጌታ ኢየሱስ ተገለጠለት፣ ተለውጧል። በኢየሱስ አምኖ ልክ እንደኛ ሆኗል። እንዶ ዛሬ ለምን ወደዚህ እንደመጣ ታውቃላችሁ? እዛ ስለ ጌታ ኢየሱስ በድፍረት እየመሰከረ እያለ እንገላዋለን ብለው ሰዎች እኮ ሲያስፈራሩት እኛ በአጥር አሾልከን ወይም ከአጥር በላይ አድርገነው አስመልጠነው ወደዚህ ነው የመጣው። ስለዚህ እሱ አምኗል፣ ተለውጧል ብሎ ሲነግራቸው ተቀበሉት። አብሮ ከነሱ ጋር ሆነ። አብሮዋቸው ከነሱ ጋር ሲገባ ሲወጣ ነበር። ግን ከነሱ ጋር ዝም ብሎ የሚውል ይመስላችኋል? አይደለም። ምን እንዳደረገ አሁንም ከመጽሐፍ ቅዱስ አነበላቸዋለሁ። ሐዋርያት ሥራ ምዕራፍ 9 ቁጥር 28 ላይ እንደዚህ ይላል፣ በጌታ በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበረ። እነርሱ የተባሉት ከሌሎች አማኞች ጋር ደፍሮ በኢየሩሳሌም ምስክርነቱን ቀጠለ፣ ማስተማሩን ቀጠለ። አላቆመም። እየቀጠለ እያለ አሁንም ሌላ ችግር ገጠመው። እዛ ኢየሩሳሌም ላይ ግሪክ ከሚባልበት ቦታ ወደዚህ ኢየሩሳሌም ከተማ የመጡ አይሁዶች ይሄ ሰውዬ ደግሞ አሁንም እዚህ ጋር ይመሰክራል፣ ስለ ኢየሱስ ይናገራል። አሁን ምን ብናደርግ ይሻላል ብለው ተመካከሩና እንገለዋለን አሉ። አቻችሁ በኢየሱስ በማመናችን ወይም በኢየሱስ የሚያምኑ ሰዎች ብዙ ጊዜ ችግር ይበዛባቸዋል። አሁንም እንገለዋለን ብለው ሲፈልጉ አሁንም እዛ ጋር አብሮ ያሉት በኢየሱስ ክርስቶስ የሚያምኑ ደቀ መዝሙር ወይም ደቀ መዝሙር ማለት በኢየሱስ የሚያምኑ ሰዎች አማኞች በቃ ሳውልን ወደ ሌላ ጋር እንላክ ብለው ጠርሴስ ወደሚባልበት ቦታ ወደ ጠርሴስ እንዲሄድ አደረጉ። ግን ችግር ስለበዛ የእግዚአብሔር ቤተ ክርስቲያን መስፋፋቷን አላቆመችም። የእግዚአብሔር ቤተ ክርስቲያን መስፋቷን ቀጠለች። ቤተ ክርስቲያን ማለት የአማኞች ቁጥር ማለት ነው። አማኞች እየበዙ እየሰፉ ስለ ኢየሱስ እየመሰከሩ ቀጠሉ፣ እየበዙ ሄዱ። እግዚአብሔር ብርታትን ሰጥቷቸዋልና በጌታ በኢየሱስ ያመንሽ እግዚአብሔር ለሱ ደፋር እንድትሆን ብርታትን እንድሰጥ በሱ ትተማመናለህ? አዎ። የተለያዩ ሐሳብ በልቤ ሊመጣ ይችላል። ስለ ኢየሱስ በኢየሱስ ማመንን ሰዎች ባያውቁ ብለህ ታስብ ይሆናል። አይ ስለ እሱ እኔ አልመሰክርም ቢያሾፉ ብንቁ የተለያየ ሐሳብ ውስጥ ልትሆን ትችላለህ። ወይም ባለህበት አካባቢ እኔ ብቻዬን ነኝ ምናልባት ሰዎች ካጠቁኝ የሚለው ሐሳብ በልቤ ሊመጣ ይችላል። አንደኛ በኢየሱስ በማመኔ በእምነት ጸንተ መቆም፣ ድፍረቴን አለመተው፣ ደፋር ልትሆን እኔ በቃ በእግዚአብሔር አምኛለሁ እምነቴን አልደብቅም ብለህ የምትመሰክር ከሆነ በምስክርነቴ መቀጠል። እንዲሁም ኤፌሶን 6:10 በጌታና በኃይሉ ችሎት የበረታችሁ ሁኑ የሚለውን ጮክ አድርገህ ለራስህ መናገር። እንዲሁም እግዚአብሔር ሆይ እባክህን ለአንተ ደፋር እንዲሆን እርዳኝ፣ ብርታት ስጠኝ ብለህ መጸለይ ትችያለሽ። ልጆች እስኪ እንደው ለራሳችሁ እንዲህ ብላችሁ መናገር ትችላላችሁ። ከእኔ ጋር እስኪ አንዴ ሞክሩ። ይሄን ኤፌሶን 6:10 በዚህ ሳምንት ይሄን ደጋግማችሁ ትላላችሁ። እሺ ከእኔ ጋር ትላላችሁ። ኤፌሶን 6:10
በጌታና በኃይሉ ችሎት የበረታችሁ ሁኑ። ይህን ጥቅስ ልጆች በማስታወሻችሁ ላይ ጻፉ፣ ወይም በወረቀት ላይ ጽፋችሁ በግድግዳ ላይ መለጠፍ ትችላላችሁ። በሚታያቸው ቦታ አድርጋችሁ በዚህ ሳምንት ደጋግመ ማለት ትችላለህ። እግዚአብሔር ብርታትን ይሰጣል፣ ይሰጥሻል። በጌታ በኢየሱስ ያላመንሽ በጌታ በኢየሱስ በማመን የኃጢአት ይቅርታ አግኝተ ደፋር ልትሆን ያስፈልጋል። ምክንያቱም ኃጢአት ውስጥ ላይ ይወቅሳል። ኃጢአት ከእግዚአብሔር ለይተዋል። ነገር ግን እግዚአብሔር በጣም ይወድሃል። ጌታ ኢየሱስ የአንተንና የአንቺን ኃጢአት ቅጣት ወስዷል። ለአንተ ብሎ ሞቶ በሶስተኛ ቀን ተነስቷል። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ ይላል። እመን ማለት በጌታ በኢየሱስ እመን ማለት ጌታ ኢየሱስ የኃጢአት ቅጣቴን እንደወሰደ አለመጠራጠር። ከዛ እግዚአብሔር ጌታ ኢየሱስ ሆይ እኔ ኃጢአት ሰርቻለሁ፣ ለእኔ የኃጢአት ቅጣት ሞቴ እንደተነሳ አምናለሁ ብለህ በቃሌ ለሱ መናገርና ትድናለህ ማለት ደግሞ የኃጢአት ይቅርታ ታገኛለህ ማለት ነው። አሁኑን በጌታ በኢየሱስ በማመን የኃጢአት ይቅርታ ላገኝ በልቤ ወስኛለሁ የምትሉ ልጆች ሐሳባችሁን ሰብሰብ አድርጉ። አይናችሁን ጨፍናችሁ አንገት ዝቅ አድርጋችሁ ከእኔ ጋር መጸለይ ትችላላችሁ። አንገት ዝቅ አድርጋችሁ አይን ጨፍናችሁ ለመጸለይ ማይመቻችሁ እግዚአብሔር ልብሽን ስለሚያይ ሐሳባችሁን ሰብስባችሁ አብራችሁ ከእኔ ጋር መጸለይ ትችላላችሁ። በምንም ሁኔታ ውስጥ ብትሆኑ ጸልዩ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ጌታ ኢየሱስ ለእኔ ሞቶ እንደተነሳ አምኛለሁ። ኃጢአቴን ይቅር በለኝ። ከዛሬ ጀምሮ ያንተ አድርገኝ። በኢየሱስ ስም አሜን። በጌታ በኢየሱስ ያመነ ኃጢአቱ ይቅር ተብሎለታል። እግዚአብሔር ብርታትን ይሰጣል። ልጆችዬ አስደናቂ የነበረ የመጽሐፍ ቅዱስ ትምህርታችን በጣም ብዙ ትምህርቶችን ለኔ ያስተምሮኛል። ልጆችዬ አሁን የሚኖረን አስደናቂ የሆነ የጥያቄ ጊዜ ነው። ታዲያ በዚህ የጥያቄ ጊዜያችን ላይ መልሶቻችሁን በቴክስት ወይም ደግሞ እዚህ ጋር በመናስቀምጥላችሁ ቁጥር በመልእክት ብቻ ልታስቀምጡልን ያስፈልጋችኋል። ከዛ በመቀጠልም ደግሞ በጣም ልዩ የሆነ የምክር ጊዜ ከወላጆች ጋር አብረን የምንሰማበት የወላጆች ጊዜ ይኖረናል ማለት ነው። ታዲያ ይህንንም የወላጆች ጊዜ አብራችሁ ከወላጆቻችሁ ጋር ሆናችሁ መከታተል ትችላላችሁ። ልጆችዬ አሁን ወደ ጥያቄዎቹ እናልፋለን። ባለፈው ሳምንት መልስ በመመለስ ቀዳሚ የሆኑ ልጆች አቤኔዘር ውብአለም እና ኤልሮሂ ዮሐንስ ከባህር ዳር ናቸው። ልጆች ስለተሳተፋችሁ እጅግ አድርገን እናመሰግናለን። ጳውሎስን ሊገሉት ሲፈልጉት አማኞቹ ተደብቆ እንዲያመልጥ የረዱት በምንድን ነው? ሀ በመኪና፣ ለ በፈረስ፣ ሐመሩሃ በጋሪ፣ መ በቅርጫት። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ የእግዚአብሔር ልጅ ነው። ኃጢአትን ሰርተናል፣ ኃጢአትን ሰርተናል፣ እግዚአብሔር በዚያ ያዝናል። ኢየሱስ ለኛ ሞቷል፣ ኢየሱስ ለኔ ሞቷል። ኢየሱስ ተነስቷል፣ ሞትን አሸንፏል። ጌታን ብትቀበል ዛሬ እንድናለን። ሌላው ከበድ ያሉ ግልጽ ያልሆኑ ክፍሎች ካሉ ከአባት ወይም ከእናት በቂ የሆነ ማብራሪያ ሊሰጣቸው ይገባል። ብዙ ጊዜ እኔ ቤት ውስጥ እግዚአብሔር እድሉን ስለሰጠኝ መጽሐፍ ቅዱስም ኮሌጅ ገብቼም ስለተማርኩኝ ክፍሎቹ ላይ ስደርስ የከበደ ነገር ካለ ያንን እናገራለሁኝ፣ አብራራለሁኝ፣ እነሱንም እጠይቃቸዋለሁኝ፣ በጋራ እንነጋገራለን። የከበደ ሀሳብና ቃላት ካሉ ራሱ እንጠያየቃለን ምን ማለት ነው የሚለውን።
ካልገባንም የሚቀጥለው ሳምንት ላይ አንብበንና ተዘጋጅተን መተን እናደርጋለን። ስለዚህ ምንም የሚከብዱ ነገሮች ስለሌሉ የእግዚአብሔር ቃል ግልጽ ስለሆነ ካነበብነው እግዚአብሔር ስለሆነ የሚናገረን ልጆች ያልገባቸው ያልተረዱትን ሳይናገሩ ማለፍ የለባቸውም። ያልገባቸውን ነገር እንዲናገሩ እድል ስጧቸው። እነሱ ብቻ እየተናገሩና እየጠየቁ እናንተም እየመለሳችሁ የአንዱን የመጽሐፍ ቅዱስ የጥናት ቀን ብታሳልፉ እሱ ምንም አይደለም። ግን ብዙ ጊዜ እንደዛ አይሆንም። በቀላሉ ነው ልጆች የሚረዱትና የተረዱትን ነገር ማድረግ ይችላሉ። ሌላው ሰባተኛው ማንኛውም የቤተሰብ አካል በትክክል ክፍሉን ካልተረዳ ክፍሉን በፍቅር የማስረዳት ኃላፊነት የኛ ነው የሚሆን ያለበት። በቃ ካልተረዳው እንደ አይደለም ሳይሆን ያልገባውን ነገር በፍቅርና በጥሞና በማስተዋል ማስረዳት መቻል አለብን። አንዴ ላንብበው። ከሁሉም በላይ አስቀድመን የእግዚአብሔር መንግስትና ጽድቅን መፈለግ ምክሩ። ሁለተኛ በምንም አይነት ሁኔታ ውስጥ ብንሆን የቤተሰብ የጥሞና ጊዜን አለማቋረጥ። ሶስተኛ የቤተሰብ የጥሞና ጊዜያችንን በልጆቻችን እድሜና አቅም መሰረት ማድረግ። አራተኛ በጋራ የቤተሰብ የጥሞና ጊዜ መጽሐፍ ቅዱስን ብቻ መጠቀም። አምስተኛ ሁሉም የቤተሰብ አባል የጥሞና ጊዜ ውስጥ ንቁ ተሳታፊ ማድረግ። ስድስተኛ ከበድ ያለ እና ግልጽ ያልሆኑ ክፍሎች ካሉ በአባት ወይም እናት በቂ ሆነ ማብራሪያ ሊሰጣቸው ይገባል። ሰባተኛ ማንኛውም የቤተሰብ አባል በትክክል ክፍሉን ካልተረዳ በፍቅር ማስረዳት ይኖርብናል። ቤተሰብ የህብረተሰብ መሰረትና ምሰሶ ነው። ጠንካራና መንፈሳዊ ቤተሰብ መገንባት ከቻለን ለራሳችን፣ ለህብረተሰባችን፣ በአካባቢያችን ላሉት ሰዎች፣ ለሌሎችም የሚጠቅም ነገሮችን ማቅረብ እንችላለን። ህብረተሰቡ ይገነባል ቤተሰብ ከተገነባ፣ ሀገር ትገነባለች ቤተሰብ ከተገነባ፣ ዓለም ራሱ ትቀየራለች። ቤተሰብ ላይ ነው የሁሉ ነገር ያለው። ያ መጀመሪያ ትምህርቱን ሲጀምር የነገርኳችሁ ሰው ያለውን ነገር እንድናስታውስ ፈልጋለሁ። ምንድን ያለው? ቤተሰብ የህብረተሰብ መሰረትና ምሰሶ ነው አለ። ልክ ነው። ቤተሰብ የህብረተሰብ ከራሱ አልፎ የህብረተሰብ መሰረትና ምሰሶ ነው። ይህን ማድረግ በግል በቤታችን ሁሉም ቤተሰብ በቤቱ የጥሞና ጊዜ ከወሰደ የእግዚአብሔር ቃል ውስጥ ሁሉ ነገር ስላለ የሚጠቅም ነገር በሙሉ ይህን ማድረግ የምንችለው በታማኝነት በቤታችን የቤተሰብ የጥሞና ጊዜ ሲኖረን ብቻ ነው። ለውጥ ለራሳችንም ለህብረተሰቡም ለምድሪቱም ማምጣት ከፈለግን የግል የጥሞና ጊዜ በቤታችን ውስጥ ይኖረናል። እግዚአብሔር ዘመናችሁን ሁሉ ይባርክ። ተባረኩ። ልጆችዬ ዛሬ የነበሩን ፕሮግራሞች እንዴት ነበሩ? በጣም ጥሩና አስተማሪ ነበሩ አይደለም? ደግሞም በቀጣይ ሳምንትም ደግሞ እነኚህን ትምህርቶች መማር እንድንችል እግዚአብሔር እንዲረዳ አብረን እንጸልያለን። እግዚአብሔር ሆይ ዛሬ እንድንማር ስለረዳህን እናመሰግንሃለን። አንተ የምትፈልገውን ነገር እንድናውቅም ስለረዳህን እናመሰግንሃለን። አባት ሆይ ደግሞም በሚቀጥለው ሳምንትም የሚኖረውን ትምህርት በደንብ መከታተል እንድንችል እንድትረዳን እንለምንሃለን። በኢየሱስ ስም አሜን። በጣም ጎበዝ ልጆችዬ፣ ዛሬ የነበሩንም ፕሮግራሞች በዚህ ያጠናቀናል። በሚቀጥለው ሳምንት በአዳዲስና ልዩ በሆኑ ሌሎች ፕሮግራሞች ተመልሰን እስከምንገናኝ ድረስ ደህና ሁኑ ልጆች።